ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። የመንግስት ትምህርት ቤት አስተማሪዎች ልጆቹን ጧጧት እየመታችሁ የምታስገቡ አስተማሪዎች አላችሁ። ፍቅር ዘንቦ ያርሳ ከመሬት ያነሳ ዘፍም የሞት ዘፍም ማራት በልተን እንተኛ። ኧረ እባክህ እንዴ! ዶሮ እኮ እንቁላል ትወልዳለች፣ በሙቀት ትፈለፈላለች፣ በፈሷ ታሳድጋለች። እናት ፈሷን መድኃኒት ስለሆነ ማክስ እንዳታረግ በፈሴ ጥና አድርጌ አስተኝሃለሁ። ይሄ ማለት ነቀዝ ነው። ስጋጃን ጥፌ ግምጃ ብጋርድ እንኳን ሊሞቀኝ አሌን ብርድ ብርድ ጤዛውን ሮታን ዩቲዩቡን ሰፈር ያለ ሰብስክራይብ እንደምን ልደር። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለጨቋቁልን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው ባላዲስና አጃይብ በሚያሰኙ እጅ ባፍ በሚያስጭኑ ቪዲዮቻችን ተከስተናል። ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተከሰተ የሚለውን ከቲክታኩ መንደር ሰብሰብ አድርገን ከእናንተ ለእናንተ ይዘን መተናል። ሁሌም ፈታ ብናደርጋችሁ እኔ ወንድማችሁ ተቡ ንጉሴ እንዲሁም ከካሜራ በስተጀርባ ከኖሩ እነሱን ሰው አጣፍጦ ቀሽኖ እንዲሁም ጥፍጥ አድርገው ዲጂት አድርገው ወደ እናንተ ቢለጥፍላችሁ ግስ የግስላው አለው የማር ወለላው አንድ ላይ በመሆን ነው። ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አንቀበልም፣ ቼክም አይሰራም፣ ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ የበዓል ነው ስታረጉ ልባችን በደስታ ይላል ማለት ነው። ቤተሰቦች ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ለምን እንደምንለው ይሄ የሶሻል ሚዲያ ሊንኮቻችን እየገባችሁ ማናገር ትችላላችሁ። ላይክ እያደረጋችሁ ዳይ ወደ ቪዲዮ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? በርግጥ እውነት ነው። ጸሎት የተደረገበት ነገር ሁሉ መልካም ነገር ነው። ምንም ነገር ሲደረግ ጸሎት ቢቀድም መልካም ነው። ነገር ግን አስቡት፣ አሁን ለዚህ ጸሎት ስታደርጉ ምን ብላችሁ ነው ጸሎት የምታደርጉት? ጌታ ሆይ ኪሽኪሽ ላደርግ ነው፣ የተባረከ ኪሽኪሽ አድርግልኝ። ኧረ አይባልም። ኧረ ይከብዳል። እስኪ ኮመንት ላይ አስቀምጡልኝ። እኔ ትንሽ ስለገረመኝ ነው ይዤ የመጣሁት። ተቃርኛው አይደለም፣ ትክክል ናቸው። ነገር ግን ምን ብለን ነው ጸሎት የምናደርገው? እስቲ ጉራጉኛ በጉራጉኛ ዲክሽነሪ በአማርኛ ፓርት 1። እሺ ጉራጌው አመመኛ አይልም ወይ ወጋኝ ነው ወይ ጫና ላይ ነው የሚለው ነገርኩ። ኦኬ 2 ደብሮኛል ካለህ ሳቢ ጠሯል ማለት ነው። ይሄ አንተ ዲፕሬሽን አንዛይቲ ምናምን ዲስኦርደር ADHD ምናምን የለም፣ ሳቢ የለም፣ ደብሮኛል ነው። ጎማ ነው ይላል። ዱቤ አይሰጥም፣ ከሰጠም ያስጨንቃል ማለት ነው። 3 4 ወጋሁት ይላል። በቃ መታሁት ማለት ነው። ሰጣሁት ነው፣ ወጋሁት። ተቀራራቢ ነው ከአማርኛው ጋር። እንቀጥላለን ከተመቻችሁ። እንዴ ሰበናው እስክስታኔ ኮመንት ላይ ጻፉልኝ ሌላ ካላችሁ። ልጁ እውነቱን ነው። ብዙ ጊዜ አመመኝ አይሉም፣ ወላሂ ወጋኝ ምናምን ነው የሚሉት እንጂ አሞኛል እንትን ብሎኛል አይሉም። እንጠሮብኝ አንተ ግን መላ ነው ደብሮኛል ከተው መላ ነው መላ ማድረው እዚህ ቤት ውስጥ ነው። እንግዲህ ማድረው ማለት ነው። ደህና ስራ አገኝና ስራዬን እየሰራው ብዙ ነገር አስብና ከዚህ ቤት ውስጥ አንድ ቀን በቃ ነገሮችን አስተካክዬ ብዬ አስብና ወይ ስራው ይቋረጣል ወይ ይቆማል። ማስበው ማቀደው ነገር ጭልም ይልብኛል። ማን ነው ይህን ስሜት የሚያውቀው? ማን ነው? ጋይስ ጸሎት አድርጉልኝ። በቃ እኔ በቃ ተስፋ ቆርጫለሁ። ጌታ ምስክሬ ነው የምላችሁ። እኔ ተስፋ ቆርጫለሁ። በቃ እኔ የማዝነው ለእናቴ ነው። እናቴ ይቅርታ አድርጊልኝ። እኔ ልጅሽ ተስፋ ቆርጫለሁ። ቪዲዮ የመጨረሻ ሊሆን ይችላል። የመጨረሻ እኔ አልቻልኩም። በቃ
ማስባቸው ማቀዳቸው ነገሮች ሁሉ ጭልም እያሉብኝ። አብዛኞቻችን ኢትዮጵያ ውስጥ የምንኖር ሰዎች ደረጃው ይለያይ እንጂ ሁላችንም አንተ ባለፍክበት መንገድ አልፈናል። ሁሉም ሰው ችግርን ቀምሷል። ሁሉም ሰው ማጣትና መቸገርን አይቷል። ማመን ያለብን እቺ ምድር ተስፋ ለሚቆርጡ ሰዎች ቦታ የላትም። ወንድሜ ጥርስህን ነክሰ ነገሮችን ለማለፍ ሞክር። በእርግጥ አንተ ባለህበት ቦታ ቆመን ካላየነው በስተቀር ነገሮችን ሐሳብ ለመስጠት በጣም ይከብዳሉ። እናቃለን፣ ያስለቅሳል። ለወላጅ ቤተሰቦች የሆነ ነገር አለማድረግና ይዘን አለመግባት ምን ያክል እንደሚያስከፋ ሁላችንም ቀምሰናል። ወንድሜ ተስፋ መቁረጥ ማለት የሞት መጀመሪያ ነው። ተስፋ የሌለው ሰው የሞተ ሰው ብቻ ነው። አይዞ፣ ሁሉም ነገር ያልፋል፣ ለበጎ ነው። አሁን ያለህበትን ቦታ አምነ ተቀብለህ ለቀጣይ ህይወት ዝግጁ ካልሆንክ ሁሌም በዚሁ አይነት መንገድ ነው የምታልፈው። ላለው ይጨመርለታል ነው። ደስታ ካለ ደስታ ይጨመርልሃል። ሐዘን ከሆነ ሐዘን ብቻ ነው የሚጨመርልህ። አካባቢው ላይ ያላችሁ ሰዎች፣ ስራ ያላችሁ፣ አቅሙ ያላችሁ፣ ማድረግ የምትችሉ ሰዎች ዝም አትበሉ። አሁን ላይ አብዛኛው ወጣት ለቤተሰቡ የሆነ ነገር ማድረግ እየፈለገ ወይ ስራ በማጣት ወይ በሆነ ነገር ዲፕሬሽን ውስጥ እየገባ ራሱን ወደ ማጥፋት ሌላ ነገር ውስጥ እየገቡ ነው። እናንተ በገንዘባችሁ እነሱ በእውቀትና በጉልበታቸው አንድ ላይ በመሆን ጥሩ ነገር መስራት እንችላለን። እና ምን ለማለት ፈልጌ ነው? ባለን ነገር ደስተኛ ነው። ለምሳሌ እንደዚህ አይነት ልጅ ተመልከቱልኝ። ከኋላ የምትመለከቱት ታዳጊ በዚህ ሰዓት ላይ በተለያዩ ማህበራዊ ሚዲያዎች ላይ በሰፊው መነጋገሪያ ሆኗል። ስራውን ያከበረም ታዳጊ በሚልም ብዙዎች እያሞገሱት፣ ብዙዎችም ሊረዱት እየፈለጉ ይገኛሉ። ይህ ታዳጊ እንደምትመለከቱት ሊስትሮ ይሰራል። ነገር ግን አካባቢውን በቻለው አቅም አሳምሮ ወይም ደግሞ ዲኮር አድርጎ ስራውን እየሰራ ይገኛል። ትንሽም ትልቅም ብትሆን ስራውን አክብሮ እየሰራ ይገኛል በሚል ብዙዎች ሰፖርት ሊያደርጉት እየፈለጉት ይገኛሉ። ይህ ልጅ የት እንደሚገኝ የምታውቁ ሰዎች ካላችሁ ኮሜንት ላይ አሳውቁኝ። ገና አንድ ፍሬ ልጅ ነው። ነገር ግን ሊስትሮ እየሰራ እንኳን ያለበትን ቫይብ ለማስተካከል ፏ ለማለት እየሞከረ ነው። ስንቶቻችንን ያለንበትን ቦታ አምነን የተቀበልነው? እንደነዚህ አይነት ህፃናት ህይወታቸውን ለመቀየር ማስቲካ፣ ሶፍት፣ ሊስትሮ እየሰሩ መከራቸውን ይበላሉ። ከተማችን ላይ በጣም የበዙት እነሱ ናቸው፣ ሊስትሮ፣ ሶፍት። ነገር ግን አንዳንድ ተምረናል ዘምነናልና ያለኔ ሰው የለም የሚሉትን እንመልከታችሁ እስቲ። በልቷት ነው። ሻይ ነው እንዴ? አቤት ሊሎ ወይንቾ፣ አቤት ቅሽርቾ ብሏል። አረ ቱፓክ እንደዚህ ተከበሽ እናትህ እዛ ማሰሻ መስላለች። አንተ ሴት ከበ ብርን እንዴት አደርጋለህ? ይሄን የቁብራት ክፈልና ይኸውልህ ቤት ስትመጣ በፒንሳ ነው እንትንህን እንዲጎትተ ምንጥልልህ። ወንድሜ አባታ አንተን ለማሳደግ ከጅብ ጋር ሌሊቱን ጥበቃ እዛ ይሯሯጥልሃል። እናት አንተን ለማሳደግ አረቄ እያወጣች እንጀራ እየጋገረች ማሰሻ መስላ እንደዚህ ወርቅ አድርጋ ታኖራለች። ወጣ አንተ ከሴት ጋር ኢትስ ማይ በርዝዴይ ብለህ እንትን ሻዩን ታደፍተደፋል። ይሄው እስኪ ደሞ ከዚህ ትመጣና እናቴ ማለት ለኔ እማዬ ገንዘብ ቢኖረኝ እናቴን ወርቅ ላይ ነው ማስተኛት እማ ትላለህ። ምን ያደርግላታል? የቃላት ድርደራ። ከቤት ስትወጣ የበላህበትን ሳህን አጥበን የወጣው የኛ ቃላትን እኮ አይደለም የሚፈልጉት እነሱ። ቤት ማጽዳት፣ አልጋ ማንጠፍ፣ እንጨት መፍለጥ። አዎ እንዴ ማን አንተ? ልንገርህ ከረሳ ጽድት ያለን እከካም ድሆች ነን። ብራንድ የሆንን እከካም ድሆች ነን። የገንዘብ እና ላይፍን ለመቀየር ሲባል ሁሉም ቂጡን ወጥፎ ነው እየሰራ ያለው። እንዳንተ አልደላንም። ቪትስ ባለፈው ጉዷን አልሰማም። ከተማ ውስጥ ባትነዳ መልካም ነው፣ ገጠር ውስጥ ክፍለ ሀገር ትነዳ እየተባለ ነው። በነገራችን ላይ ቪትስ መናቂ አይደለም፣ እሷም የለችኝም። እንዴ ሰው ሳይኖረው እንዴት ይንቃል? ሰው የከበረ ሀብታም ይሆናል። እኔ የከበርኩ ድሃ ነኝ። ሴቶችን መቀመጫቸው መመሰላቸው ካልቀረ ልክ እንደ ነጮቹ ላምቦርጊኒ ራሱ ጠፋብህ። ላምቦርጊኒ፣ ቡጋቲ፣ ሮልስ ሮይስ አይደለ የግድግዳ ሰዓት። እነዚህ የተጋጡ ቆረቆ እንዳይመሰሉ ሴቶችን ይዘመታ ጭራሽ ልምጥ ትልብኛለች። ደግሞ ምንድነው ከየት ነው ይዛቸው የመጣው? ከአራስ ቤት ነው እንዴ?
ምንድነው ያከክሩ አይታል ጡጦ እኮ የመጡ ነው የሚመስሉት እኔ ላይ ፈሳሽ እኔ ላይ መዘብለል እኮ እዚህ ጋር መተሽ መዘብለል እኮ ነው የቀረሽ እንዴ አንዷንማ ከመቀመጫው ውጪ ፊቷን አላየንም እኮ ሲያረባ ይተሻል ወገኛ ይሄ ብድር ሱፉን ብትመልስ ይሻላል ማታ ተኝተህ ሳታቅ ሸንተህበት ጉድ እንዳትሆን ህፃን ሴት ልጅ ስትንከባከባት ፍቅር ትሰጣለች ግን ከጎዳት ደግሞ ሴት ልጅ ካልተከባከብካት ዋጋ የለውም እና ሰማይ ጎቢው ስንት ሎሬቶች ናቸው በየቦታው ተደብቀው የቀሩት ስንት ጸሐፊያን ስንት አንባቢያን ስንት ምሁራን ጢሻው ስር በየጎዳናው በየጓዳ ጎድጓዳው ተደብቀው የቀሩብን ይሄ ሊቅ ልበለው እንጂ ይሄ ሊቅ የተናገረው ነገር እውነት ቢተነተን ግማሽ ሉክ አይወጣውም ሁለት መስመር ጽሁፍ ይወጣል ትችላለህ እንዴት ደፈርከን ለራሴ ያልገባህን ነገር እንዴት ለሰው ታስረዳለህ ወንድም ማለት አሁን እኔ ላስተካክልልና ልበልልህ በነገራችን ላይ አንደኛ ነገር አንተ ያላመንክበትን ነገር ዝም ብለህ እርግጠኛ ያልሆንክበትን ነገር አትናገር መጀመሪያ አንተ ልታምንበት ይገባል አላመንክበትም ሳይ እኔ ላስተካክልላችሁ የዛሬ አመት ከ6 ወር ዘይት 300 ብር አልነበር ያን ያልጮሃችሁ ከዛ በኋላ 4 ወር ፈንጠር ብሎ 800 ብር አልገባም አልተጮህም ፈንጠር ብሎ 8 ወር ውስጥ በ8 ወር ኢንተርቫል ውስጥ 1300 ብር ገባ አልጮህንም ተገረበተ ከርበት ሲል 1700 ገባ ያን ሆይ ያላልንም አልጮህንም ጮሆናል አሁን 2000 ብር ሲገባ ምን ይለጉማችኋል ለምን ትለጉማላችሁ ጮታችን ቱቢ ኮንቲኒው መሆን ያለበት አን ሊሚትድ ነው መሆን ያለበት ምክንያቱም ይሄ የሚኖር ህይወት ነው ረውሂኒ እንዴት ሰው ሞቲቬት ማድረግ ያለብህ ህይወት ፊቷን አዘሮብሃለች ህይወት ትግል ሞዝ ግልግል ሆኖብሃል የታባክ አንተ ተዘብልለ ሴት ልጅን እንከባከባት በል እንክብካቤ ፈልገ ከሆነ እንደ ሴቶቹ እሙሙ እንቅጠምልህ እንለብድልህ የጊዜው ቴክኖሎጂ ነው ምን አቀባልኛ እንዴ ጭራሽ ስለ ሴት ልጅ ላስብ እንዴ ቁጭ ብዬ ስንት የሚፎከት ፉክት እያለኝ የመንግስት ትምህርት ቤት አስተማሪዎች ልጆቹን ጧት እየመታችሁ የምታስገቡ አስተማሪዎች አላችሁ ጧት ብድግ ብለን እኛ እዚህ ታክሲ ተጋፍተን ምናምን ጧት ታክሲ በጣም ያስቸግራል ክራውድድ ነው ግን እንደምንም ብለን እስከ 2 ሰዓት ከሩብ እስከ 2 ሰዓት ከ10 እንደርሳለን እሱንም አናመልጥም ከሱም ራሱ ጧት 2 ሰዓት አናቱ ላይ ሲሆን ጎማ ይዞ በር ላይ የሚቆም አስተማሪ አለ ገና ከሩቅ ስታዩ እንዴት እንደምትሆን ልጅቷ እንዴት እንደምትሆን ከዛ እኔ ያለውልሽ እኔ አተምታተን የምታኝልልሻለሁ ምናምን ብዬ አስገባታለሁ ወስዳታለሁ ከዛ ግን አታመልጥም ትመታለች ሁሌ ነው የምትመታው ለምዶ የምትመቷቸው ትላንትና ምን አለች መሰላችሁ ጧት 12 ሰዓት ተነስቼ ነው መሄድ የምፈልገው አለች ለምን ገና እኮ ጧት ነው በዛ ሰዓት አይከፈትም ስላት ይከፈታል እኔ እዛ ቆሜ እጠብቃለሁ ባይከፈት እንኳን ወይኔ ምክንያቱም በጣም መታኝ ዛሬ በጣም መታኝ እጄን ዋጥን ያረኩት አላለቀስኩም ልጆቹ እንዳይስቁብኝ ብዬ አለች ለምዶ የምትመቷቸው እኛ እንደዚህ ያሉ እየነገሩ እኛ ምን አይነት ቀን ነው የምናሳልፈው በቃ መታ ልጅ አይኗን እስከማያት ነው የምቸኩለው እንደዛ ብላ ከነገረችኝ በኋላ ለምዶ የምትመቷቸው አትምቷቸው ባካችሁ ትምህርት ቤት ሁለተኛ ቤታችን አይደል እንደ የሚሉት የሚባለው ለምዶ የምትመቷቸው አይንቶቸው ባካችሁ ሼር አድርጉልን ባካችሁ ይድረሳቸው ሀገራችን ከኑሮ ሁኔታ አንፃር የትራንስፖርት ችግሩን የምታውቁት ነገር ነው በጣም ይከብዳል በተለይ ደግሞ ቤተሰብ ለሊዝ ላይ ተነስቶ ምግብ ሰርቶ ልጆችን አዘጋጅቶ ወደ ትምህርት ቤት ይዞ በጊዜ ካልሄደ ማረፈዱ ያለ ነው ነገር ግን ግርፋቷ እኛም ያደግንባት ናት ትንሽ ይወጥ ተደረገን እንገባለን ነገር ግን ተማሪዎች ጭንቅላታቸው ላይ በዚህን ያክል ተጽዕኖ ውስጥ ሲገቡ ድረስ መቅጣት ተገቢ ነው ብዬ እንኳን አላስብም ቤተሰቦችም የራሳችሁን ግዴታ ተወጡ ልጆቻችሁ እንዳያረፍዱ በጊዜ በመነሳትና ነገሮችን በጊዜ ለመጨረስ ሞክሩ መምህራንም ይሄን ያህል ከባድ ቅጣት ባትቀጡ መልካም ነው ተማሪዎች ትምህርታቸውን እንዲጠሉ ነው የምናደርገው እና ሁለታችሁም ተስማሙ እና መምህራንም ትንሽ ጋብ አድርጓት ይችን ነገር እንዴ ነው አስማማውታል ሁለት ሴቶች መጡና 16 ፕሮ ማክስ ይዘው መጣው ወደ 17 ፕሮ ማክስ ኤክስቼንጅ ሊያደርጉ መጡ ተስማማን ዋጋ ብር አስገቡ ፋይል ትራንስፈር እስከናደርግ ድረስ ምናምን ብለው ጸጉር ቤት እንደዚህ ምናምን ደርሰን መጣን ብለው ሄዱ ተመልሰው ሲመጡ ቀንደባቸውን እንደዚህ ኦምብሬ ነው የሚባለው ተሰርተው መጡ ፌስ አይዲ አላቅም አላችሁ
ተፋረሰ ስራው እግዚአብሔርን ነው የምልሽ ስራው ፌስ አይዲ እንላለን በቃ አይታወቅም ሰውየው አፕላይ ዲሳይን አውት ለማድረግ ደግሞ ፌስ አይዲ ግዴታ ነው እግዚአብሔር ከዛ መልሰን ብሩን ትራንስፈር አድርገንላቸውና ሄዱ ሳይቀይር ኦምብሬ አስበላይ ብሬ ነው እንደውም በባለፈው አቅርበነው ነበር በአረብ ሀገር የሚኖሩ ፍቅረኛሞች ሙሉ ጊዜውን በሜካፕ ስላያት ዋና ገብቶ ሲመለሱ ሜካፑ ለቆ ትክክለኛ ፊቷን ስላየው ትዳሩን አልፈልግም ብሎ በአንድ ቀን ትዳሩ ፈርሶላቸዋል ይሄው ነው አሁንኛ ጋም በእርግጥ ኦምብሬ ፊት ይቀይራል እንዲህ ከሆነ ወይ እንዲሆናል ወይ እንዲህ ሊሆን ይችላል የኛ ሀገር ሴቶች ደግሞ ሜካፕ ስትሰሩ እውነቱን ልንገራችሁ ሌላ ፍጡር ውስጥ ነው የምትገቡት ሌላ ቢያንስ መቀራረም ይባላል እኮ አረቦቻውን ቢያንስ ቅላታቸው ላይ ምንድነው የሚጨምሩት ትንሽ እዚህ ጋር ሾጥ ያደርጋል እዚህ ጋር ሾጥ ነው የሚያደርጉ ጭራሽ እናንተ ሌላ ነው ምንም በቃ አይገናኝም እልም ያለችዋን ጥቁር ምን የመሰለኝ ፀሐይ ቀይ ያደርጋታል እኔ እነን አልሰጠውም ብሎ ባልየው ደግሞ ቀይሩልኝ ነው ሰውኮ ሳያቅ በቃ እንዲህ ያለኩ እንደነ 50 ሴንት ጭራሽ ገላውን ያጥቡታል እሱ እኮ ነው መጥቶ ችግራችንን የሚያጥበው ኧረ እንዴት ያስቻሉት ነገማ ይዘፈዝፉታል በበረኪና ምን አርጎበት ነው በርግጥ ሽንት ቤት ቢገባም ዘለን ነው ምንገባው አንድ ላይ ጭራሽ እንዲህ ታዝረው ተሳስረው አንድ ላይ ሆ ብሎ ገብተው እንደውም ለብርዬ አንድ ዘፈን አዘጋጅቼላታለሁ ወዲያ ነው ያንቺ አገር ወዲያ ነው ያንቺ አገር ወዲያ ነው ያንቺ አገር አልጠይቅሽም ነገር አልደርስብሽም ነገር ወዲያ ነው ያንቺ ሁሌ በሐሳብ መብሰክሰክ ጥሩ አይደለም አንዳንዴ ህይወትን አምኖ መቀበል አንዳንዴ ያሉበትን ሁኔታ አምኖ መቀበል ተይግስ አመን በቃ አመን ዳህነት በቃ አንተ መቼም ያልፈልህ አመንኩ እኮ ታደቷ ለምን ታለቅሳለህ ትዳርን ለማቆየት ዕውቀት ነው የሚያስፈልገው ፍቅር ዕውቀትም አያስፈልግም ፍቅርም አያስፈልግም እና መቻቻልና መከባበር በቃ ወንድ ልጅ እኮ ከሚስቱ የፈለገችውን ነገር በሰጠውና ክብሩን ነው እኮ የሚፈልገው መቻቻል በቃ አገር የምትገነባው በመቻቻል ነው ትዳር የሚገነባው በመቻቻል ነው አገር የሚገነባው እንትን እኮ ነው ትዳር ማለት እኮ አገር ነው በቃ ክብርና መቻቻል ለእያንዳንዱ ነገር ደግሞ ችግር ውስጥ መሄድ ሳይሆን አንዳንዴ ችግሮች ዋጥ አርጎ ማለፍ ምክንያቱም ሰውነህ ሚስት ታጠፋለች ባልሽ ያጠፋል ሲያጠፋ ያዙ ይልቀቁኝ አገር ይለቀቅ ብትይ ከሆነ ተጎጂ ነሽ ሌላው ትዳር ውስጥ ደግሞ ትልቁ ፈተና የሆነው ሚስትህን የፈለገ ያህል እናት ላይ አትማት የትም አትማት በቃ ምትወዳትና በትዳሬ ትክክለኛ ይሆናል አብዛኛው ሰው እዚህ ጋር ነው የሚሸወደው ስትጣላ ሄዳ እናቷ ጋር ወይ እህቷ ጋር ባሏን ታማለች ነገ ተመልሳ ግን እሷ በብቱ ስር ነች አማቾች ግን ከዛ በኋላ ጠላት ናቸው አብዛኛው ሳይፋቀር ቀርቶ አይደለም ትዳሩን እየፈታና ልጆቹን እየበተነ የሚሄደው መከባበርና መቻቻል ስለጠፋው ነው ነገሮችን እንዳሉት አባታችን ዋጥ አድርጎ ማለፍ ተነስቶ ግንፍልተኛ መሆን ባልም የሚስትን ክብር ዝቅ ማድረግ ሚስትም ደግሞ የባልን ክብር ዝቅ ማድረግ አያዋጣም ትዳራችሁ እንደ ዳማ ቆርኪ ሻሙ ብላችሁ ነው የምትበትኑት አፈቅርሃለሁ አፈቅርሻለሁ ተባብላችሁ ቁጭ ብላችሁ ተነጋግራችሁ ትዳር ውስጥ እንደገባችሁት ቁጭ ብላችሁ ተነጋግራችሁ ምንድነው ሊበላ ሲል ነው እንደ ነገሮች ሁሉ በስነ ስርዓት የሚሄዱት በዚህ ሰዓትም በስነ ስርዓት ማውራት አለባችሁ ጭንቅላት እኮ ልናስብበት ነው የተቀመጠው እንዴ ተሸክመነው ንዙር ዝም ብለን ጭንቅላት ይዞ ሳያስቡ መሄድ እኮ ማለት ቤት ሰርቶ ሳያከራዩ ወይ ሳይኖሩበት ኦና መልቀቅ ማለት እኮ ነው አይደል እዚህ አዎ እንጋባ ብላችሁ ያቺ ሰዓት ስትቀማመሱ የነበረችው አንታይም ጸጥ ብላችሁ አድባብሳችሁ እንዳለፋችሁት ትዳር ውስጥም ስትገቡ ያቺኛውን ፎርሙላ ተጠቀሙ ጸጥ አገር ይወቅልኝ አያስፈልግም ዝም ብላችሁ እልፍ ማራት በልተን እንተኛ ኧረ እባክህ እንዴ ዶሮ እኮ እንቁላል ትወልዳለች በሙቀት ትፈለፈላለች በፈሷ ታሳድጋለች እናት ፈሷን መድኃኒት ስለሆነ ማክስ እንዳታረግ በፈሴ ጥና አድርጌ አስተኛለሁ ነፍሴ ልክተት በኪሴ ልጠን በፈሴ እውነትሽን እኮ ነው የእናት ፈሷ መድኃኒት ነው አዎ ካመንክ ጥሩ
እንደው ይሄትየውና ስልካቸው የሚነጥቅልን ሰው ነጣ። አረ ማማረ ልጁን ገደሉት። አንዴ በፈስ አንዴ በምን እያደረጉ ተውን። ኧረ እባክዎትን እንዴ! አረ ሌላ ኮንተንት ይቀይሩ። ጭራሽ ፈስ ልጁን አንደበቱን ዘግተውት ብቻ ያደርጉ ነው። በፈሶ ታጥነው እንደው አሽቆልቁሎ ዶሮ ላይ ያደርጉት ነው። ዶሮ ተፈጥሮ ነው ያለው። ሰው የሰው ተፈጥሮ ነው ያለው። እሱንም መናገር እኮ ከበደን ማማረ። ቢያንስ የኛን መሳቀቅ አይተው እንደው ነገሩን ያስተካክሉ። እኔ ትቼ እንዳልተው የልጁ ሁኔታ አሳዘነኝ። የእርሱም ሁኔታ ደግሞ ከባድ ነው። ልጁ እኮ ቢያንስ ወጥቶ ቢለን እኮ የሆነ ነገር እናደርጋለን። ፊቱም አይታይ። አንተ ራሱ ምን ሆነ ነው? ምን እንደሚመልሱ እያወቅህ እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ከይሲ ቤተሰቦች እንግዲህ ባሳለፍነው ሳምንት አርሰናል ከወልቭስ ያደረገው ጨዋታ ነበረ። በዚህ መካከል እንደው ቆሽቶ ያልተቃጠለ የእግር ኳስ ቤተሰብ የለም። የዝነኛው አርቲስታችን አደጋገፍ ግን ከልቡ መሆኑ ያስታውቃል። እስቲ አይተነው እንመለስ። ገብቼ መተኛት አረ ቪዲዮ አድርገኝ ነው እያለቀሰ እኮ ነው። ገብቼ መተኛት የቻልኩና አዝሮኝ ታቃጠለኝ። ቦስ ሶስተኛ በፈጣሪ ስም አንተ የምር እያለቀሰ ነው። ምን መሰላችሁ የተፈጠረው? አርቲስት አስጌ የአርሰናል ደጋፊ ነው። በዚህ ጨዋታ አርሰናል ከወልቭስ የሚያደርገው ጨዋታ ላይ አርሰናል 1-0 እየመራ ወልቭስ በ90ኛው ደቂቃ ላይ 1 ጎል ያገባል። የዛን ሰዓት ይህን ሪያክሽን ያሳየው በጣም እያለቀሰ እየተበሳጨ እንደው እርር ብሎ ነበር። በእርግጥ እኛም እርር ብለናል። በስተመጨረሻ ደግሞ በስቶፒሽ ታይም ከ2 ደቂቃ በኋላ አርሰናል 1 ጎል በማስቆጠር ጨዋታውን 2-1 አድርጎ አጠናቆታል ማለት ነው። እንደዚህ እየየ ካለ በኋላ ደግሞ ከ2 ደቂቃ በኋላ ያሳየውን ሪያክሽን ተመልከቱልኝ። አይ እግር ኳስ ምክንያቱም አርሰናል ዋንጫውን አንድ ጆሮውን ስለያዘው ብዙ መመቃኘት ውስጥ እየገቡ ስለሆነ ጨዋታው በዛ ሁኔታ ነው እንደዚህ ለቅሶ የተሞላበት። ለማንኛውም ወንድማችን አይዞህ እንበላለን። ጋይስ ይህንን መረጃ ተመለከታችሁት? ከአንድ ክፍለ ከተማ ውስጥ ብቻ ከ22700 በላይ የሚሆኑ እንደምትመለከቱት እነዚህ የሺሻ እቃዎች መወገዳቸውን በዛሬው ዕለት ተገልጿል። ፋስት መረጃ ይዞት ከወጣው መረጃ ላይ እንደተመለከቱት ከሆነ የአዲስ አበባ ደንብ ማስከበር ባለስልጣን በአንድ ክፍለ ከተማ ማለትም በቂርቆስ ክፍለ ከተማ ውስጥ ብቻ 22700 በላይ የሚሆኑ እነዚህ የምትመለከቷቸውን የሺሻ እቃዎች ማስወገዱን ገልጿል። ከዚህ ባለፈም ደግሞ ወደ 5000 ግራም የሚጠጋ አደንዛዥ እጽም እንዲወገድ መደረጉ ገልጿል። ጤፍና ሽንኩርት ታችሁ የለ እንዴ? ጭራሽ መጫጫስ ኩሽናው ናችኋል እኮ። እኔ እኮ ሰው አብዛኛውን ሳይ ብሎ ሲሄድ ጠርጥሬ ነበረ። ፉጨት አስተማሪ ነው የሚመስለው ሰው። እኔ እኮ ግራ የሚገባኝ ሁሌ ተቃጠለ ሲባል ነው የምሰማው። እንዴ እዚህ ሀገር ፋብሪካ አለ እንዴ? ሁሌ ይቃጠላል፣ ሁሌ ይያዛል። ነገር ግን ሁሌ እንደዚህ ነው የሚሆነው። ሰው ቢዚ አይደል እንዴ ወገን? ቢዚ ነው እንዴ? ትራምፔት ነፊ አይደል እንዴ? ጥሩምባ ነፊ ጭራጅ ማን አለ እንዳንቺ ፍቅርን ባለም ያሳየኝ ማንም የለም። ባለጠግነት ወረስ አልካፋ አትመጣም መልካም ሚስት እሱ ካልፈቀደ የማይነጥፍ ውበት እንዳንቺስ ያለነው ማማር ከልብ እንጂ ገላማ ባዳን ባዳ 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 ነው ባዳ 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 ነው ገላ ሰው እንደተባዳ ነው ትልቅ ሰው ነው ትንሽ ፍቅር ነው ጨርሰው እንጂ ይበቃቸዋል። ማት ቦታ ተበስቷል። ይሄ ቅንዝር ምናምን እንትን ባሪያችሁን ተው። ይቅርታ ለቃላት አትጠቃቀሙ። ጆሮ ላይና ፍንጫ ላይ መበሳሰት ምን የሚሉት ነው? ኧረ እባካችሁ ቢያንስ እንደ እውነት እኔ እግዚአብሔርን አሁንስ እውነት ፈጣሪ ምስክሬ ነው። ቪዲዮ እንኳን መስራት እያስጠላኝ ነው። እንደዚህ ቁልትልት እያላችሁ ሶሻል ሚዲያ ላይ የሚመጡት ለዛውም ካፌ ወደቀችሁ ጥሬ የምታክሉ ልጆች ተመልከቱ። ይሄንንም ተመልከቱልኝ። እዩትልሜን እየገባ ፍንጭቱን ያሳቀኝ በየአይነት እንዲበላ
እዩዋት ውስጤን የገባች ፈገግታዬን ደሞን ያጎላ ሽሩረዬ ንባብ አንዳንድ ጊዜ አንዳንድ ወላጆች አላችሁ እውነት በጣም ግርም የምትሉኝ እንደዚህ አይነት ሽልጥልጥና ሻፋዳ ልጅ ትይዞና ከከሌ ጋር ተዋል እሱ ያበላሻል ትላላችሁ። ይሄ አገር ነው የሚያበላችሁ። ይሄ ማለት ነቀዝ ነው። ራቅ አድርጋችሁ እስኪስተካከል ድረስ በረሃ ላይ ቆፈር አድርጋችሁ መቅበር ያለባችሁ። እውነቴን ነው የምላችሁ። ችግሩ መከራውም ጥማቱም ራቡም ካስተካከላቸው እንጂ እኚህ በምክርም በዱላም እንትን አይሉም። ቢያንስ ዱዓ ሊመልሳቸው ይችላል፣ በዱዓ ሊሆን ይችላል እንጂ በዱላና በምክር ህፃናቱን ምን እየነካቸው ምን እየበሉ እንደሆነ እንጃ ያለባችሁ ነው ነው እንጂ ሹር ብቻ ነው እንዴ? ሹር ብቻ ነው ያለባችሁ። እውነቴን ነው የምላችሁ። እንዴት እያደረጋችሁ እንደሆነ እንደው ለማደግ ያርግላችሁ። እናንተ ቅርብ ወራጅ ናችሁ። ድፍት ነው የምትሉት ቤዳችሁበት። በእናንተ ምክንያት ነው ዲኬት ኢትዮጵያ የኮንዶም እጥረት አለ ብሎ ኢትዮጵያ ውስጥ ድጋሚ ሌላ ፋብሪካ ሊገነባ ነው እየተባለ ነው። ትበሉት እንደሆነ አናቅም። በፊት እኮ እውነቴን ስነግራችሁ እኛ ትላልቅ ሴትና ወንድ በጓሮ በኩል ወይ ደግሞ በጥሻ በኩል ወክ እያደረጉ ልክ ሊሳሳሙ ሲሉ እንደው ከተዳር በፊት ብለ ድንጋይ ኖረውር ነበረ። ሌላ ነገር አድርገው መስሏችሁ ነው? ሊሳሳሙ ሲሉ እኮ በቃ ልክ እንዲ ከንፈል ሊሳሳሙ ሲሉ እንደ ህልም ማከል ጥልቅ እንላለን። እየጮህ ሰብሰብ ብለን ህፃናት ሰብሰብ ብለን ያሁን ልጅ እውነት የሚያስጨንቀው ነገር ምንድነው? የእናት አባቱ ተቸግሮ ገንዘብ አምጥቶ ቤተሰብ ማስተዳደር ሳይሆን ሪሃና ከክሪስ ብራውን ጋር ጸብ ውስጥ የገባችበት ምክንያት ቢዮንሴ ከጄዚ ጋር መኮራረፋቸው ፍርፍር ሰርታለት አልበላም ማለት ነው። እነሱ ጸባቸው ያ ነው እንትን የሚላቸው አሪያና ግራንድ ነው አሪያና ግራንድ። አዎ ያቺ ቆጠሙ ደርቃ ባጥንቷ መቅረቷ የሚያሳስበው እንጂ እናቱ የሰው ፊት ማየቷ አባቱ የሰው ፊት ማየቱ ስንት ቦታ ገብቶ ገንዘብ አምጥቶ ቤት እንደሚያስተዳድር ጭራሽ ግድ አይሰጡ። እንደዛ ቆን ለባስ በቃ አገባ this is my page እንዳትናገረኝ። አረጋ ኖ እያሱ እንዳትቃል አልፈልግም። ኖ በቃ ልቅስበት እንዴ የሚያላቅሱኝ እነሱ ናቸው። አንተ አለ በቃ አገባ ልቅስበት ወይ ልቅስበት ደረስኩበት በቃ ፖለቲካ ስደተኛ እኔ ቁረጠው ፍለጠው አላልኩም። አሬ ቲክቶክ ስንቱን የሚያመጣብን። እኚህ ባለትዳሮች ደግሞ አንዴ ተዛዘላሉ፣ አንዴ ሰዳደባሉ፣ አንዴ ይለቃቀሳሉ፣ አንዴ ጸብ ውስጥ ናቸው። አንተ ቲክቶክ ሁሉንም ገምና እያወጣ እንደው መቼ መንገድ ላይ መለጠፍ ሆነ። እማማ ምን ሆነ ነው ቤት ውስጥ ቁጭ ብለው ባሎት እኮ ነው ከባሎት ጋር ያለቅሱ። ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊና ሰራዊት ምንድነው የፈለገው? ገንዘብ ወይስ አላማው ነው የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። ጠቅለል ሲል ባንተ ደረጃም ያለ ኪነጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። የኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበስከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም ሆነስ ስፔክ ይሄኛው ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ይጻፈው እና መጀመሪያ እኔ ደግሞ ከዚህ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም
ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታያለህ። እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው፣ ምንድነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ ለኔ ንገረኝሽ ስለምትል። እሺ የጠራን አፍሮሃብ የሚባል ድርጅት ነው። በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚያው እንወቃው እንዴት ነው በሚል ሄድኩኝ። እንግዲህ አነጋጋሪው የአዶናይ ጉዳይ ከሰራዊት ፍቅሬ ጋር በተገናኘ በጣም ብዙ ነገሮች እየተባሉ ነበር። ሰራዊት ፍቅሬ የትኛውም የሶሻል ሚዲያ ላይ መጥቶ ምላሽ አልሰጠም ነበር። አሁን እግረኛው ሚዲያ ላይ መጥቶ ምላሽ ሰጥቷልና በሰሞኑኛው በጣም ሲነሳ ከነበሩ ጥያቄዎች መካከል ሰራዊት ፍቅሬ እንዴት ከአዶናይ ስርስር ይሄዳል የሚል ነበር። ዲቴል ፖድካስቱን እግረኛው ሚዲያ ላይ ታገኙታላችሁ፣ ገብታችሁ ማየት ትችላላችሁ። የብዙዎቻችሁ ጥያቄ ስለሆነ ነው ይዤላችሁ የመጣሁት። ሰራዊት ፍቅሬን እንግዲህ እንወደዋለን፣ እናከብረዋለን። ያለ ምክንያት እንደዚህ አይነት ቦታ ይገኛል ብዬ አላስብም። ይሄ የግል ሐሳቤ ነው። አዎ ጸጉሬና ያድጋል። ከልጅነት ጀምሮ አንዳንዴ ያሳድጋል። ስራ ሲበዛ ያድጋል እና እንደምንም አላየው ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ እና ስታገኘኝ ይልኩ ያገኘኝ ምንም አንተ ነው የመጣኸው እናንተችሁ የመጣችሁ እኔ አልመጣሁም እና ምንም ወደ ምንም ሊተረጎም አይችልም። መልካም ልብ ነው ያለ ለሀገርም ባለውለታ ነህ። ከዚህም በኋላ ደግሞ ሀገርም ህዝብም ካንተ ብዙ ነገር ይጠብቃል። ብዙ ነገር እንደምትሰጠንም ሙሉ ተስፋ አለን። ቃል ገብቻለሁ። ቃል ገብቻለሁ። እንወድሃለን፣ እናከብርሃለን። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም ነገር የለም ይቅርታ ጠይቃል። እንግዲህ ሀብትዬ እኔ አመጣጤ ይቅርታም ለመጠየቅ አንድ ሁለት ደግሞ ላንተ ያለኝን ትልቅ አክብሮት ለመግለጽ ነው። ከዛ ውጭ እንግዲህ ዛሬ ማታ ደግሞ የሚተላለፍ ሰይፉ በኢቢኤስ ላይ ያንተን አጭር ቆይታ በማስመልከት እኛ ደግሞ እንደ ኢቢኤስ ላንተ የምንሰጠው ስጦታ ይኖራል፣ የምስጋና ስጦታ። ያችን ስጦታ እና እገዛ እናደርጋለን እንደ ኢቢኤስ። አመሰግናለሁ። አልጠፋም። እንገናኛለን። ያችን ምሳ አብረን ነው የምንበላው። መልካም ጊዜ። እንግዲህ ከዚህ ቀደም በትንሽዬው አካውንት ከታች ባስቀመጥኩላችሁ አካውንት ግሴና ተሙ በሚለው አካውንታችን ስለ ደራሲውና ስለ ኢቢኤስ በተፈጠረ ነገር ቪዲዮ ሰርተንላችሁ ነበረ። ምንድነው የተፈጠረው? የእሑድን በኢቢኤስ አዘጋጆች ለአቅመ ደካሞች የምሳ ማብላት ፕሮግራም ላይ ነበሩ። በአጋጣሚ የሆኑ መንገድ ላይ ሲሄዱ ደራሲ ሀብታሙ አለባቸውን ያገኟቸዋል። ደራሲ ሀብታሙ አለባቸው ማለት ከ8 በላይ መጽሐፎችን የጻፉ በጣም ታዋቂ እጅግ በጣም ተወዳጅ ደራሲ ናቸው። መጽሐፍቶቹን ለማስታወስ ያክል በዚህ በኩል የምታያቸው እንደተደረደሩ መጽሐፎች የእሳቸው መጽሐፎች ናቸው እና በአጋጣሚ ወስደው ምግቡን ሲሄዱ በካሜራ እይታ ውስጥ ይገባሉ። ቢያንስ ለሀገር ምርጥ ነገር ያበረከቱ አባቶችን መለየት አለባችሁ ብለን ነበረ። በስተመጨረሻም አባታችን ጸጉሬን ያሳደጉት ጺሜንም ያሳደጉት ስራ ስለበዛብኝ ነው እንጂ ሌላ ነገር ውስጥ ገብቼ አይደለም፣ እኔም ወደ እናንተ ነው እንጂ የመጣሁት እናንተም ወደ እኔ አልመጣችሁም፣ የአጋጣሚ ሁኔታ ነው ተብሏል። እሑድን በኢቢኤስ አዘጋጆችም እንዲሁ በይፋ ይቅርታ ጠይቀዋል። ይቅርታ መጠየቅ ደግሞ የትልቅ ሰው ምልክት ነው።
በጣም ከልብ እናመሰግናችኋለን፣ እንወዳችኋለን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰጠናችኋል። አብራችሁ ስለነበራችሁ ከልብ እናመሰግናለን። አጥቶ ግስ እያሳቀኝ ነው። ቤቱን ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም። ምን እንዳጠፋን አናቅም። እኔ ራሱ ስልችት እያለኝ ነው መጮሁ። እግዚአብሔር ለሱ ነው አሳልፍ የምሰጠው። አብራችሁ ስለነበራችሁ ከልብ እናመሰግናለን፣ እንወዳችኋለን። ቴንክ ዩ